እኔ በቃ እኔ ትላንት ጠይቄ ዛሬ ምላሽ ማገኘው እኔ ማን ነኝ? እኔ ዘንድሮ አልቻልኩም። በቃ በጣም በዛብኝ፣ በስቷል በጣም። ኤሚሊያኖ ማርቲኔዝ ወደ ቼልሲ ለመምጣት ፈቃደኝነቱን ሰጥቷል። ቼልሲ እሱን ለማስፈረም ተፍተፍ እያለ ነው። ገባህ አይደል? የሰውዬ ከ15 ሚሊዮን አይበልጥም። እና ቼልሲ ሳንቼዝን እና ሰላም አሎንሶ ነገ ማድረግ ያለበት ነገር ለአስቶን ቪላ ደውሎ ኤሚ ማርቲኔዝን በማንኛውም ሂሳብ እንፈልገዋለን የሚለውን ነገር መናገር ብቻ ከቼልሲና ከፉላም ጨዋታ በኋላ የተሰራ ቪዲዮ ነው። ያው ዣቪ አሎንሶ የሚሰማን ሰዎች ነን ለማለት ያለው ቀልዱን እንተውና እኔ እስካሁንም መቆየታቸው ነው ቼልሲዎች የሚገርመኝ። የበረኛ ክፍተት እንዳለባቸው ግልጽ ነው። እስካሁን ራሱ መቆየት አይገባው። እኔ የአንዳንድ ክለብ ኃላፊዎች ውሳኔ ይገርመኛል። አሁን ሊቨርፑል ሙሐመድ ሳላህ እንደሚለቅ የታወቀው መቼ ነው? ከወራቶች በፊት። ግን ዛሬ ላይ እንደ አዲስ ይዋደቃል አይደል ሊቨርፑል። ለማንኛውም ኤሚ ማርቲኔዝን የሚያገኙ ከሆነ ቼልሲዎች ወደ ቀጣዩ ስቴፕ ከፍ የሚያደርጋቸው በረኛ ነው። በቃ የቼልሲ ክፍተት ጥሩ የሚባል በረኛ ማግኘት ነው። ኤሚ ማርቲኔዝ ደግሞ ወርልድ ክላስ በረኛ ነው። እውነት በጣም ነው የሚያሳፍረው። አላ በጣም ማለት ነው። ገና ለገና ቼልሲ ዋንጫ እንዲበላ ይሄን ያህል ሴራ መሰራቱ ለምን አስፈለገ እንዴ? ላይበላበት የሚችልበት ምክንያት ተብሎ ምናልባት በረኛው ምናምን ተባለ። ገና አንድ ቀን ወሬው ምራቁ መሬት ጠብ ሳይል ይህን ሰውዬ እንዴ! ኧረ እኔ ፌር አይደለም ይሄ። እንዲህ ለፍተን ነው መብላት እንፈልገው አብዶ ከነፈልሽ ዲቡ ይላል ኤሚሊያኖ ማርቲኔዝ ስሙ በሰፊው ከቼልሲ ጋር እየተያያዘ ይገኛል። ትክክለኛ ምርጫ ነው ብዬ አስባለሁ። አሁን ትክክለኛ ውሳኔ እየወሰንን ይመስለኛል። ምክንያቱም ያለብን ችግር ግልጽ ነው፣ በረኛ ላይ ነው። ማርቲኔዝን ማግኘት መቻል ደግሞ እጅግ ትልቅ ስኬትን ለቡድኑ ይዞ ይመጣል ብዬ አስባለሁ። ተጫዋቹ ካለው የልምድ ሁኔታ አንጻር ካለው ብቃትም ጭምር ይህን ተጫዋች ማስፈረም ለቼልሲ ትልቅ ኃላፊነትና ትልቅ ስራ ይሆናል ብዬ አስባለሁ። ምን ታስባላችሁ የቼልሲ ፋሚሊዎች? ማርቲኔዝ ለዚህ ቡድን ይጠቅማል ወይስ ይጎዳል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ። ኤሚሊያኖ ማርቲኔዝ ትገባና ታወጣዋል። ይሄን ዝውውር እናሳካዋል። በእርግጠኛነት ነው የምነግራችሁ ኤሚሊያኖ ማርቲኔዝ ወደ ቼልሲ ይመጣል። ዋናው ቼልሲ መፈለጉ ነው። ፋብሪዚዮ ሮማኖ ይዞት የወጣው መረጃ እንደሚጠቁመው ከሆነ ከተጫዋቹ ጋር አድቫንስ ቶክ ቼልሲ ጀምረዋል። አስቶን ቪላ ጋር ዘንድሮ በጣም ጥሩ ቁርኝነትን ይዘናል። ሞርጋን ሮጀርስን የሴት ፒስ አሰልጣኛቸውን ጭራሽ ጃክሰንን ሊገዙልን ነው ማለት ነው። ኤሚሊያኖ ማርቲኔዝን የምናገኙ ከሆነ ቤንግ ነው ለቼልሲ። ሊያም ዴላፕን የመሰለ አጋሰስ እንግዲህ በ45 ሚሊዮን ፓውንድ ለኖቲንጋም ፎረስት አሳልፈው ከሰጠ በኋላ ቼልሲ ኤሚሊያኖ ማርቲኔዝን ከቼልሲ በቃ አሁን ላይ የሚያስፈልገን ማለት ነው። ኤንዞ ፈርናንዴስ ሁሉ ነገር አብቅቶለታል። በቃ ማንቸስተር ሲቲ የመሄድ ጉዳይ ብቻ ነው የቀረው። ኤንዞ ፈርናንዴዝ ለአሌክስ ስኮት እስከ 85 ሚሊዮን ፓውንድ ቼልሲ ሊከፍል ዝግጁ እንደሆነ መረጃዎቹ እየወጡ ይገኛሉ። ታማኝ የቼልሲ መረጃዎች ናቸው እየዘገቡ የሚገኙት። ቼልሲ አደም ዋርተንን ሳይሆን አሌክስ ስኮትን ሊያስፈርም እንደሚፈልግና ለተጫዋቹ ዝውውርም እስከ 85 ሚሊዮን ፓውንድ እንደሚያወጣ በእርግጠኛነት የቼልሲ ሚዲያዎች እየዘገቡ ይገኛሉ። እኔ ከምንም በላይ ኤሚሊያኖ ማርቲኔዝ ይምጣልኝ። ጀግና የሆነ በጣም እኔ ቼልሲ በዚህ ግብ ጠባቂ በጣም ብዙ ነገር ነው የሚጠቀመው ብዬ የማስበው። ቼልሲ ደጋፊዎች ምን ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሼር፣ ኮፒ ሊንክ፣ ፎሎ አድርጉ። ሰሞኑን ምንድነው የምፖስተው ቪዲዮ ሁላ ቫይራል እየወጣልኝ አይደለም። በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። ፎሎ ያላደረጋችሁ የፕላስ ምልክቷን ከላይ ማስቀምጥላችሁን ዩቲዩብ ቻናል እየገባችሁ ሰብስክራይብ በማድረግ የዳጊ ቼላው ቤተሰብ እንድትሆኑ ጠይቃችኋለሁ። ኤሚሊያኖ ማርቲኔዝ ትገባና ታወጣዋለህ። ይሄን ዝውውር እናሳካዋለን። እኔ ቪዲዮ ምሰራው ለሀበሻ ብቻ አይደለም። የኔ ቪዲዮ ዓለም አቀፍ ኢንተርናሽናል ላይ ይታያል እያልኳችሁ ነበረ። ቸልሲ ከፉላም በተጫወቱ ጨዋታ ላይ ሳንቼዝ ሚተካው ደና በረኛ ያስፈልጋል ብዬ ተናግሬያለሁ፣ እዛ ቪዲዮ ላይ ማለት ነው። የኔ ቪዲዮ 24 ሰዓት ሳይሆነው ዲቡ ማርቲኔዝ ወደ ቸልሲ የስ ብሏል። ማለትም ወደ ቸልሲ ለመምጣት ፍቃድ ሰጥቷል። ለማን ነው? ለኤጀንቱ ማለት ነው። አሁን የሚቀረው ከአስቶን ቪላ ጋር ቸልሲ ከተስማማ በበር ጉዳይ አፈፍ ባይዜ ይሄ በረኛ ከኢጎ ውጪ ሌላ ነገሩ በጣም ይመቸኛል። ኢጎ ብቻ ነው የማይመቸኝ አርጀንቲና ላይ ስላየሁት ነው ማለት ነው። ይህ ቴንሽን የሚያደርግበት መንገድ ተጫዋቾችን በጣም ዲስሪስፔክት እያደረገው ነውና እሷ ነገር ነው የምደብረኝ እንጂ በጣም የሚገርም በረኛ ካገኘ ነው ማለት ነው ቪላ ከተስማማ። ይኸውላችሁ አሁንም የፕሪሚየር ሊጉ የዋንጫ ፉክክር ውስጥ ቸልሲ ቀዳሚውን ቦታ ይዛል። ግን ማርቲኔዝ ከተጨመረበት ቀዳሚውን ቦታ መያዝ አይደለም ፊት ለፊቱ እንዳትቆም እንደ አንዳንዱ ሰው ይሄ
ወከባ ምናምን አልፈጥርም። ገብቷላ። ዛሬ ምንድነው እየተገነባ ያለ ቡድን ምናምን አላሽቃብጥም። ጃቪ ሌቨርኩሰን ቤት እንደገባ ከሆነ ዋንጫ የሰጣቸው አይደል እንዴ? ለምረማ የሆነው ጥራት ያላቸው ተጫዋቾች ካመጣ ቡድን ውስጥ ካለ ይሄ ማሽቃበጥ ነው። ምንድነው ይሄ? ፍልስፍና ነው። እስኪ ዋሃር ምናምን የሚባለው ማለት ነው። ማርቲኔዝን ጨምረው ከዛ ማንን እስቲ አይበላም ለምን ትላለህ? ያ ስኳዱ ስኳር አይደለም ይችላል። እንበለዋለን። ማርቲኔዝ ይምጣ እንበለዋለን። ማርቲኔዝ ካልመጣ አርሰናል ወይ ሲቲ ይፎካከራሉ። ወይ ሲቲ ወይ አርሰናል ወይ ነው ባለው እቺ በረኛው ከመጣች ዋናው ከኛ ያልፍ መልካም አዳር ጀማው ቢስሚላህ። ቸልሲ አሁን ገና የሚያስፈልገውና ትክክለኛው ዝውውር ሊፈጽም ነው። ማርቲኔዝ ወደ ቸልሲ ለመዘዋወር ድርድር ላይ ናቸው አሉ። ይሄ ለቸልሲ ደጋፊዎች ደስ የሚያሰኝ መረጃ ነው። ቪዲዮን ኮፒ ሊንክ ሪፖስት ላይ ከማድረግ ጀምሩት። ፋሚሊ እንደምታውቁት የጃቪ አሎንሶ ቸልሲ በዛ ዓመት እየፈጸማቸው ያሉ ዝውውሮች በጣም አሪፍ ናቸው። እንደውም ዛሬ አላዛር እያወራ ነበርና ችግሮቹን በይበልጥ እየቀረፈ መጥቷል። ይሄ በሰል ያሉ ተጫዋቾችን ማስፈረም ጀምሯል። ቡድኑ ላይ እድሜያቸው ይሄ ከ26 ዓመት በኋላ ምናምን ያሉትን ተጫዋቾች እያስፈረመ ነው ምናምን ዛሬ ፕሮግራም ሰርቶ ነበርና ስለ ዋንጫ ለማንሳት ያሰቡ ቡድን ግን ምርጥ በረኛ ሊኖረው ይገባልና ሳንቼዝ መቀየር አለበት እያለ ነበር። እንደውም የሱን ቪዲዮ አንድ እንስማት። 5 ሰከንድ ቆርጫት ነውና እንስማት። ያችን እንዳትሰለቹ አጭርና ስሟትና እንመለሳለን። ሳንቼዝ ግን ያው ዋንጫ ለሚወስድ ቡድን የሚሆን ግብ ጠባቂ አይደለም። ዋንጫ የወሰዱትን ቡድኖች በሙሉ እነዛም ታላላቅ የማንቸስተር ዩናይትድ ቡድኖች፣ የቼልሲ ቡድኖች፣ የአርሰናል ቡድኖች፣ የማንቸስተር ሲቲ ቡድኖች፣ የሊቨርፑል ቡድኖች ሁሉ ሰዳሰብ ያለ ኤሊት ግብ ጠባቂ ዋንጫ ያሸነፉ እኔ አላስታውስም። ቼልሲ ውስጥም ፔተር ቼክ እና በኋላ ቲቦ ኮርቶ፣ በአርሰናል ውስጥም ዴቪድ ሲመን፣ የንስ ሌመን ያለ ትልቅ ግብ ጠባቂ ማሸነፋት ሲም እኔ ያው ቆርጬ ነው ያሰማኋችሁ። አላዛር ያለውን ይኸው እንግዲህ ዛሬ ከተሳካ እንግዲህ ምርጥ በረኛ ነው። እኔ መቼም ሳንቼዝ እና ማርቲኔዝን ለውድድር ምንም የሚቀርቡ አይደሉም። ደግሞ ማርቲኔዝ ፍላጎት አለው አሉ ወደ ኤሮፓ ሊግን ባይሳተፍ ቸልሲ ሻምፒዮንስ ሊግ ባይሳተፍ እኔ ይሄ በእርግጥ እኔ የታወቀ ነው ብዬ አስባለሁ። መቼም አስቶን ቪላ ሻምፒዮንስ ሊግ የተጫወተ አርሰናል ይሄ ቸልሲ እታች ሆኖ ለቸልሲ ቢጫወት ይችላል። ነገ ለልጆቹ የሚነግረው ነው ለቸልሲ ተጫዋች አለው ብሎ መናገር ይችላል። ምክንያቱም ከአስቶን ቪላ እና ከቸልሲ ማን ትልቅ እንደሆነ ታውቃላችሁ። እና ለድርድር አይቀርብም። ምንም ለምን ኮንፈረንስ ሊግ አይጫወትም? ባይጫወትም ራሱ ለማርቲኔዝ እዚህ መጫወቱ ነው ለሱና ይሄ ነው ሻምፒዮንስ ሊግ አለመሳተፉ ኤሮፓ ሊግ አለመሳተፉ ለቸልሲ ምንም ስጋት ይሆናል ብዬ አላስብም። ማርቲኔዝ ይመርጠዋል ብዬ አስባለሁ። እሱም ያም እየመረጠ ነው ብሏል። እና ግን ለቸልሲ ቢሳካ ለቸልሲ ደጋፊዎችም ለቸልሲ ከፍታ ወደ ቦታ ለመመለስ አሪፍ ነው ብዬ የተሻለ ነገር እንደው በአንድ ሁሉ ነገር ባያነሱም እንኳን ግን እንደው የሆነ ነገር ከስከዛሬ ከነበረው ወደ ቦታው ለመመለስ ያንደረድራል። ምንም ቢሆን ለአንድ ለሁለት ዓመት ያገለግላል ብዬ አስባለሁ። ብቻ ከሳንቼዝ ይገላገሉ እንጂ ይሄ ድርድር እንደተሳክቶ ዝውውሩ ከተፈጸመ በጣም ለቸልሲ ፎይታ ነው ብዬ አስባለሁ። ለማንኛውም እናንተ ደግሞ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ፖስት፣ ላይክ ማድረግ እንዳይረሳ።